ብሌን እና እናቴ ዛህራ ከአምናን አጠገብ ሆነው ማጽናናት እንዳለባቸው ይመካከራሉ። ብሌንም በወይዘሮ ዛህራ ሀሳብ ትስማማለች። በዚህም በብቸኝነቱ በጣም መጥፎ ሊሆን ይችላል በማለት ይናገራሉ። አምናን የእናትህን ሞክ እንደዚህ አድርገው እንደዚህ ሊያሰቃዩት ያደረጉን ሰዎች በቅርብ ጊዜ እናቴ ዛህራ ትደርስበታለች በማለት ታጽናናዋለች። አምናንም ያረጋጋችውና ካለበት ሀዘንና ስሜት እንዲወጣ እያደረገችው ነበረ። ከዛም እንግዲህ አምናንም ከሚባለው በላይ ከብሌን ጋር በመሆን እጅጉን በጣም ደስ አለው። ወይዘሮ ዛህራ መቋቋም አቅቷት ሀዘኑን እየተንገበገበች በለቅሶ እየተቀጠለች ትገኛለች። አሁን እንግዲህ ወይኔ የዘንድሮውን ማይ ብቻው ነው። ምን አመጣብን? ምን አለ ሰማር ታማ ምን ነው ባስታመምኳት ኖሮ አልሰለቻትም ነበር እኮ ምን ነው ካጠገቧ ሁኜ በነበረ በማለት አይቆጨኝም ነበር ትላለች። አምና እባክህ ለምንህ ልጄ ተረጋጋ፣ ሁሉን ነገር እንደርስበታለን አለች ወይዘሮ ዛህራ። ካጠገባቸው ሆነው እንግዲህ ብሌን ጸጉሩን እያሳሳች ጭኗ ላይ አስተኝታ አቶ አምናንን ለማረጋጋትና ካለበት ስሜት ለማውጣት ብዙ ጥረት እያደረጉ ይገኛሉ። አምናን አንዳንድ ጊዜ ብሌንን ያለውን ነገር አመለካከት በመጥፎ እንደሚያት ግልጽ ነው። ምክንያቱም እንግዲህ እናቱን የመረዘችበት እሷ የመሰለችው እየተያየው ስለሆነ ነው። ብሌንን ተቸግሯል። ይህንን ደግሞ የሜርሲና የጄሪ ቅንብር እንደሆነ ግልጽ ነው። ጄሪና ሜርሲ አሁንም ቢሆን ተንኮላቸውን አላቆሙም፣ እንደቀጠሉ ነው። ምንም ነገር እስካልተጋለጠብሽ ድረስ ዝም ብለሽ አንቺ በመድኃኒቱ እንዳላስወገድሽ የሚያጋልጥ የለም። ስለዚህ ብሌን እውነቱን ንገሪሽ፣ በተደጋጋሚ ከአምናን ጋር አብሬ እያየሁሽ ነው። ስለዚህ ይሄን ነገር ደግሞ ደጋግሜ ካየሁ ከባድ እና ያልጠበቅሽው ነገር እንደሚገጥምሽ ወቂ ስትል አስፈራራቻት። ብሌንም እንግዲህ ይህንን ራሴን መቆጣጠር እያቃታት ከአምናን ጎን መሆኗን አልተወችም። ይህ ወይዘሮ ዛህራ ትልቁ ምክር ነው፣ መልካምነት ነው። ብሌን እነዚህ ሁሉ አሁን ሁላቸውም ቦታቸውን ያገኛሉ። አንቺ በምንም አይነት ሁኔታ አቶ አምናን ልትርቂውና ልንርቀው አይቻልም አለቻት። አይገባንም አለች። ካጠገቡን ማጽናናት አለብን፣ ማረጋጋትም አለብን። አሁን ላይ የምታስፈልጊው አንቺ ነሽ። አቶ አምናን ሲናደድ የሚያደርገውን አይታወቅምና ብቻ መታገስ አለብሽ በማለት ወይዘሮ ዛህራ ለብሌን ትመክራታለች። ብሌንም እሺ እናቴ ዛህራ እንዳልሽኝ ያደርጋለሁ አለች። ወይዘሮ ሰማሃር በመሞታ በጣም አዝኛለሁ። ለእኛም በጣም መልካም ሰውና ጥሩ አስተሳሰብ ያላት ነበረች። አጋጣሚ ሁሉ ግን በጣም ያሳዝናል ብላ ብሌን በጣም በሀዘኑ ታለቅሳለች። በጣም ተቃጠለች። ብሌን እንግዲህ የጄሪንና የሜርሲን ጉዳይ ታግሳ ለማለፍ እየቻለች ነው። ምክንያቱም በተለይ ሜርሲ ማስጠንቀቂያ ለወይዘሮ ዛህራና ለብሌን እየሰጠች ትገኛለች። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛል። የቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ ወይዘሮ ዛህራና አቶ አድናንን እንግዲህ ከብሌን ጋር ሆነው እያጽናኑት ይገኛሉ። ምክንያቱም በዚህ ተንኮል ውስጥ የሌሉበት እነሱ ሁለቱ ብቻ ናቸው። እና በዚህን ሰዓት እንግዲህ አቶ አምናንም ያስመሰገናቸው ይገኛል። ጥለሽኝ እንዳትሄጂ እባክሽ ብሌን በማለትም ቃል እንድትገባለት እየጠየቃት ነው። እና እንግዲህ የቅሊር ድራማ ቀጥላይ እየተገኘ በሚገኝ ብሌን በአቶ አምናን ሀዘንና እንዲሁም እያለቀሰ ራሱን ማረጋጋት አቅቶት ራሱን መቋቋም አቅቷታል። እሷም እባክህ አምናን ሁሉን ነገር እውነታውን ስታውቅ የዛን ጊዜ ትረዳኛለህ፣ ለአሁኑ ግን ይቅርታ አድርግና ብዙም አታልቅስ በማለት ትለዋለች። እሱም ደግሞ እናቴን እኮ ነው ያጣሁት ብሌን፣ ይሄና የኔ ጉዳይ ነው እንጂ አንቺ ጉዳይ አይደለም። አሁን ክፍሉን ለቀሽልኝ ውጪ፣ ክፍሉን ልቀቂና ውጪ ሲላት እሷም ተናደደችና እያለቀሰች ደረጃ ላይ ቁጭ ብላ ትክዝ ስትል ብሌን አንቺ መኝታ ክፍልሽ ለምን አትገቢም?
ክፍልሽ ግቢና ተኝ፣ እኔ ደህና ነኝ ተረጋግቻለሁ አላት። እንባውን እያረገፈ ራሱን መጽናናት አቅቶት እናቱን ልጄ አምናን አደራህን ራስህን ጠብቅ ያለችው አልጋ ላይ ቁጭ ብሎ ትክዝ ብሎ እናቱን ማስታወስ ጀመር። በምንም አይነት ሁኔታ አንተ ችግር ላይ ወድቀህ ማየትን አልፈልግም አደራ ልጄ በማለት ያለችውን የመጨረሻው ምክር እንደገና ማስታወስ አለና ሀዘኑን መቋቋም አቃተውን። ማየኮ ታይቷታል እኔ ነኝ እንጂ ያልገባኝ እያለ ከባድ አደጋ ውስጥ ችግር ውስጥ አስገብቶት የነበረውን እንግዲህ አቶ አምናን እናቴ አይዞሽ የመሞቷን ቀን ታውቋት እንዴ? አውቀዋለች ማለት ነው። በድንገተኛ የላኩት የአባቴ እጅ ያተቆረጠ እጅ እንደምትሞት እየነገሩኝ ነው አልገባኝም እንጂ እኔ በማለት ይጸጸት ገባ። ራሱንም ጥያቄ ውስጥ አስገብቶ መጠየቅ ጀመረ። ጀሪም እንግዲህ ከአጠገቤ ለጽናናውና ላረዳው ፈልጋለሁ፣ ሆኖም ግን እየፈራሁት ነው እያለች የሚረዳኝ የለም በማለት ለምንድን ነው እንደዚህ የሆነ ብላ ራሷን መጠየቅ ጀመረች። ደጋግማ ራሷ ጥያቄ ውስጥ አስገባች። በተከታታይም እንግዲህ ሀብቷምናን በሚያሳዝን ሁኔታ እየደረሰበት ያለው ትልቁ የስቃይ መከራ ብቻው ሊቋቋመው አልቻለውም። አሁን በዚህን ጊዜ ተረጋጋ፣ ምግብን ብላ ውሰድ፣ ደስታና ሰላም የምትሰጥ ብሌን ብቻ ናት፣ ተረዳና ሁሉን ነገር አቅርባት በማለት ከጠገቧ ሆነ ሁሉን ነገር ማየት አለብህ ብላ አለች ወይዘሮ ዛህራ። እሺ እንደዛ ከሆነ ምንም ችግር የለም፣ በእኔ አታሰቡ፣ ሁሉም ነገር ለመልካም ነገር ነው፣ ለበጎ ነው በማለት ይናገራል። ከብሌንን እንግዲህ ካጠገባት በኋላ ጋር እጁን ይዛ ፀጉሯን እያሸች ደስተኛ ሁና እሱም ማጽናናት ጀመረች። እና በጣም የሚያሳዝነው ግን አሁን ደግሞ ራሱን መቆጣጠሪያ አቃታት። እንግዲህ ወይዘሮ ሰማህር እህት የወይዘሮ ሮዚና የተባለችው እሷ ራሷን መቋቋም አቅቷታል። እህቴ እንዴት ልትሞት ቻለች? ምንድን ነው የተፈጠረው ነገር? ደግሞ ጭራሽ እጅ ተጥሎልኛል መቶልኛል ብሎ ሲነግራት ደነገጠች። ማን ሊያደርግ ይችላል? ይህንን ነገር ማጣራት አለብን ልጄ አምናን ለሁሉም ነገር እንደርስበታለን፣ ግን ዋጋቸውን እንሰጣቸዋለን። ሁሉ ነገር ተደባብሶ አያልፍም። ጊዜ አንድ ቀን ሁሉ ነገር ያስተካክልልናል በማለት ትነግረዋል። ሁሉን ደግሞ ነገር እናልፈዋለን፣ እንደምናልፈው ደግሞ እርግጠኛ ነኝ። ትደሰታለህ ደግሞ የህይወት የአባትህንም የእናትህንም ሰዎች ያደቡህን ሁሉ ታውቃቸዋለህ በማለት እናቴ ዛህራ አጠገቤ የሆናችሁ አንቺና ብሌን እና ክስቴ አይዟችሁ እያላችሁ ስለሆነ አመሰግናለሁ። ግን ይቺ ሜርሲ በፍጹም እኔ ደስ አላለችኝም አለች ወይዘሮ አክስትየዋ። እንዴት ማየ አላት። እንዴት አክስቴ ሲላት አይመስለኝም፣ እኔ እሷ አመጣጥ ራሱ ለተለኮ ይመስለኛል ልጄ፣ አሁንም አንተ ከዚች ከሜርሲ ልትርቅ ይገባሃል ስትለው እሺ አንቺ እንደዛ ካልሽ አላት ማለት ነው። ብሌን እንግዲህ አሁን አምናንን እንደዚህ ሆኖ ማየት አልፈልግም። አምናን እኮ ከምታሰቡት በላይ እኔ ወደዋለሁኝ እናቴ ዛህራ ነገሩን የተረዳሽኝ ይመስለኛል። ብዙ ጊዜ ግን ይህንን ነገር እኔ ብነግርሽም አንቺ ውስጥሽ ላይ ላይረዳ ይችላል አለች። ተረድቼሻለሁ ልጄ፣ እኔ የፈለገ ነገር ግን አንቺ ከአምናን እንድትርቂ አልፈልግም። ከጎንሽ ሁኜ ላግዝሽ ይችላለሁ። አይዞሽ፣ እኔ እንደ ልጅ ናትሽ ነው የማየው። አምናን አንቺ ከባድ ጊዜያትን እያሳለፈ ስለሆነ ከጠገቡ ልንረዳው ይገባናል በማለት ትነግራታለች። ወይዘሮ ፌሪዚ ደግሞ ሜርሲን በእያንዳንዱ ተከታተሏት በማለት ታስጠነቅቃቸዋለች። እሷ ደግሞ ነግሬያታለሁ፣ ብሌንና ይቺው ዶሮ የሆነ ዛህራ ማተልክ ከሆነ አሳያቸዋለሁ፣ ተረኞቹ እነሱ ሊሆኑ ይችላሉ ስትላት አንቺ ጓደኛዬ እነዚህንም ደግሞ አስወግዳቸዋለሁ እያልሽ እንዳይሆን አለቻት። ነገርኩሽ፣ አንቺ አርፈሽ ዝም በይ አለ። ምን አሁን ይቺ ሴትየዋ ነገሮችን በስልክ ያለውን ቪዲዮ ሁሉ ለአምናን ማሳየት ይጠበቅብኛል። ስለዚህ ጄሪ የምታጋልጠኝ ከሆነ ቀድሜ ነኝ የማጋለጣት አለ። ሜርሲ አሁንም ቢሆን ወደፊት ማንም ያግድሽ ነገር የለም፣ ሁሉም በመረጃ ይዘሽ ታጋልጫለሽ እያለ ራሷን ታበረታታ ነበረ። በፍጹም ደግሞ ወደኋላ መመለስ የለብሽም። አምናን መቀበል ቢያቅተውም ወይዘሮ ሰማሃል እህት እንግዲህ
የአምናን አክስት እንግዲህ ነገሮችን ሁሉ እየከበዷትና ማጣራት ያለውን ሜርሲን እጇ ላይ ያለችበት በማለት ተረድታታለች። ሜርሲን እንግዲህ ከዚህ ቤት መውጣት የለብኝም፣ እሱን ለማንም ጥየው አልመጣም፣ ይቺ አደገኛ ሴት ደግሞ እጅሽ ካለበት እኔ እንደ ቋንጣ ዘልዝዬ ነው ምሰቅልሽ በማለት አሁንም ብቻዋን ትናገራለች። ሜርሲ እንግዲህ እኔ ደግሞ አሳያችኋለሁ ትላለች። እሷም ሁላቸውም በየራሳቸው ሲፈን እንግዲህ በሚያሳዝን ሁኔታ ባላሰበችው እንግዲህ የወይዘሮ ሰማሃልን ስታስታውስ ወይኔ ይቺ የእናቴን አንቺም ተባባሪ ትመስልኛለሽ፣ የምፈልጋቸውን ሳላደርግ እዚህ ቤት ውስጥ አልወጣም። የወይዘሮ ሰማሃል እህቱ ነሽ አንቺ ምን ደህና ትሆኛለሽ፣ ቀጣዩም አንቺ ልኮኝ ትቻለሽ። የእናትን ማጣት ከባድና ሐዘን እንዲታውቁ ተፈልጋለሁ በማለት ራሱን አሁንም ቢሆን በየተራው ምንም ሳታስጠጣ ሁሉንም ለመፋለም ተጋፍጣለች። ሲፉዬ ውድዬ አንቺ ብቻሽን ሆነሻል፣ ምን ሆነሽ ነው? የጎደለሽ ነገር ምንድን ነው እያለች ብቸኝነት እያበዛሽ ነው ስትላት፣ አይ ራሴን ለማዳመጥ ነው፣ ምንም ብቸኝነት የለውም። አንዳንዴ ጥቁር ለብሰን ለብቻችን ጊዜ ስናሳለፍም ስሜቱ ምን ያህል ነው? እንዴት አትረጅኝም እንዴ? አሁን ግን እየገባሽኛ ላይ የተረዳሽ አይደለሽም። ስለዚህ ምንድን ነው አማራጩ ስትላት፣ መታገስ ብቻ ነው። እናትን ሞት ምን ያህል ሀዘኑ ውስጥ እንደሚሰማ ማወቅ አለባቸው እያንዳንዱ ሰው አለቻት። ኧረ በጣም አሁንስ ይሄ ጥቁር ሀዘን መውለቅ አለበት አለቻት። ኧረ አንቺ ምንም ሰው የጠፋሽ የማትመስሊ ሁኔታሽ ስትል አሁን እዚህ ቤት ውስጥ ወይዘሮ ሰማሃልን ማስወገድ ማንም እንዲያቅብኝ ማድረግ የለብኝም። እቅዴን በሙሉ አሳክቼ ነው የምወጣው። እቅዴን ካወጣ በኋላ ይህን ከባድ ትልቅ የሀዘን ምቼ ነው እያለች ብቻዋን ክፍሏን ዘግታ ታዳም እዛ ሆነ። አሁን ወይዘሮ ዛሃራ ጄሪን እና ሜርሲን እየተከታተለ ትገኛል። አቶ አምናን በሀዘን እያለቀሰ እያይለች አጠገቡ ሆነች እና ጄሪ አምናን አለችው። እሱ እንዲያ ስለፈለገች ወደ ሽንት ቤት መሯሯጥ ስትጀምር፣ ሆዷን መዳበስ ስትጀምር፣ ማስመለስን መሞከር አረገዝኩም ለማለት ለማሳየት ሞከረች። ወይኔ የዘንድሮ ነገር ወይኔ አሁን ከሚባለው በላይ እኔ በባዶ መቅረት የለብኝም እያለች ታስባለች። ወይዘሮ ሮዚናም ወደ አቶ አምናን ክፍል ሄደችና በጣም ደስ ብሎኛል አምናንዬ አለች። ምን ነው ምን ያስደሰተሽ? ከእናት መሞት ጀርባ የዚች አሁን የመረጥካት የትዳር አጋርህ ነፍሰ ጡር መሆኗን ስሰማ እህቴን በሷ ውስጥ አያየሁ ብዬ ተደሰትኩኝ ሲለው፣ ይሄ ሊያስደስትሽ አይችልም። እኔ ፈልጌው አይደለም ያደረግኩት፣ ራሷ ፈልጋ ስለሆነ ያደረገችው። እሱ ምንም እኔን ለእናቴን እንዲያስታውስሽ የማደርገውን የምሰጥሽ ከብሌን ነው አላት። ብሌን ደግሞ የትኛዋ ናት? ይቺ ናታ ብሌን። ከእሷ የሚመጣውን ልጅ ነው እናቴ ምትክ ብለን የምንይዘው ብሎ ሲነግራት፣ ታዲያ አሁን ይቺ ምንድናት ታዲያ አለው። ይችን ዝም በያት፣ ውሸቷንም ነው አላረገዘችም፣ አውቃ ነው አላት። እንግዲህ ቻናሉን ሰብስክራይብ እያደረጉ ይጠብቁ።